ማህበራዊ ሚዲያ በጣም በርካታ መልካም ነገሮችን የምናደርግበት የምንተገብርበትና የምንሰራበት ፕላትፎርም ሆኖ ሳለ በዚያው ልክ ደግሞ ብዙ ዘግናኝ የሆኑ የሚያሳዝኑ ክስተቶችን ደግሞ የሚደረጉበት ነገር በመሆኑ ጉዳዩን አሳሳቢ ያደርገዋል። ከምንም በላይ እኛ ሀገር ላይ ደግሞ እንዲህ አይነት መጥፎ ነገሮች የሚደረጉበት ፕላትፎርም መሆኑ እጅግ የሚያሳዝን ሃይባይ የሚሻም ነገር ሆኗል ማለት ነው። በትናንትናው ዕለት የተሰማው መረጃ እንደሚጠቁመው ከሆነም ከ800 ሺህ በላይ ተከታዮችን በቲክቶክ በኩል በማፍራት በጣም ተወዳጅ የሆነች ወጣት ራሷን ማጥፋቷ ተገልጿል። የሮጋሪ ቀባዳ ተሰናብታን ሄደች። አሁን ከ3 ሰዓት በፊት ፖስት አርጋ ነበር ቪዲዮ። ከሁሉም በላይ በጣም ያሳዘነኝና አንጀቴን የበላው ነገር እች ወጣት ራሷን ያጠፋችበት ምክንያት ተብሎ የተቀመጠው ነገር በጣሙን የሚያሳዝን ነው ማለት ነው። ይህንን ምንድነው ብለን በማንሳት እንማርበት ዘንድ ጉዳዩን በስፋት እንዳስሰዋለን ማለት ነው። በሌላ በኩል ተወዳጁ ሰይፉ ፋንታሁን በአዲስ አበባ ዩኒቨርሲቲ በተዘጋጀ ፕሮግራም ላይ ለተማሪዎቹ ይዞት የሄደው ሰርፕራይዝ አነጋጋሪ ሆኗል። ልዩ የሆነ ስጦታዎችንም እንዳበረከተ ተገልጿል ለተማሪዎቹ። ሰይፉ ምንድነው ያደረገው? አነጋጋሪ የተባለው ስጦታ ውስጥ ምን ይሆን? በዚህ ጉዳይ ላይ ተማሪዎቹ ምን አይነት ምላሽ አላቸው? ይሄንንም እናያለን። ዛሬ ወደ እናንተ ከምናደርሳቸው መሰናዶቻችን መካከል ከሳውዲ አረቢያ በኩል የተሰማው ሌላ ከባድ የተባለውን ክስተትም እንመለከታለን። 65 የሚደርሱ ኢትዮጵያውያን በሞት ሊቀጡ መሆናቸው ተነግሯል በሳውዲ አረቢያ። ምንድነው ምክንያቱ? ይሄ ሁሉ ኢትዮጵያዊ ለምን ይሆን የሚገደለው የሚለውን እንመለከታለን ማለት ነው። ሌላው የምንነግራችሁ ነገር በቅርቡ በጣም በበርካታ ማህበራዊ ሚዲያዎች ላይ አነጋጋሪ ሆኖ የቆየው የድምፃዊ አህመድ ሁሴን ማንጁስ ጉዳይ ነው። ግን አሁን ያን ነገር ዝም ስላልኩኝ አሁን ሁለተኛ እንደዚህ አይነት ነገር የመጣብኝ። በማህበራዊ ሚዲያ ላይ ሲሰራጭ እንደነበረው አንዳንዴ ሴትን በመድፈር ወንጀል ይሉታል፣ በሌላ በኩል ደግሞ ሴትን በመደብደብ ወንጀል ተከሰሰ ተብሎ ጉዳዩ በጣም አነጋጋሪ ሆኖ ነበር። ድምፃዊውም በዚህ ጉዳይ ላይ የራሴ የሆነ ምላሽ አለኝ፣ የራሴ የሆነ እውነታ አለኝ በማለት ሐሳቡን አጋርቷል። አንዳንድ ቲክቶከሮች ሲፖስቱት የነበረው ነገር ስለ መድፈር ምናምን ጉዳይ ነው። ምን ብሎ ይሆን? እውነታው የቱ ጋር ነው ያለው? በተለያየ አቅጣጫም እየተሰማ የሚገኘው የውዝግብ መረጃስ ምንድነው የሚመስለው ፍሰቱ የሚለውንም እንዲሁ እንነግራችኋለን ማለት ነው። እንደምንቆያችሁልን የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬም ከእንዲህ አይነት ጉዳይ ጋር የተገናኙ ልዩ የሆኑ መሰናዶች አሉን። እንደተለመደው ጌታቸው በላይ ደግሞ መሰናዶን አዘጋጅቼ ወደ እናንተ አቀርባለሁ። ድንገት ቻናሉን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። በቀጥታ ወደ መሰናዶቹ እንለፍ። እንግዲህ ብዙዎቻችን የምንወደው በጣም በርካታ አድናቂዎችን ማፍራት የቻለው በበጎ ስራዎቹም ጭምር የሚታወቀው ከዚያ ባለፈ ደግሞ ከቴሌቪዥን እስከ ሬዲዮ እንዲሁም እስከ ጋዜጣ ድረስ በጣም በርካታ የሚባሉ የሚዲያ ስራዎችን በማከናወን ለብዙ ዓመታት የቆየው ተወዳጁ ሰይፉ ፋንታሁን በአዲስ አበባ ዩኒቨርሲቲ ከተማሪዎች ጋር የህይወት ልምዱን እንዲያካፍል ትዝታውን እንዲያጋራ ልዩ የመዝናኛ ፕሮግራም ተዘጋጅቶለት በክብር ግብዣውን ተቀብሎ በስፍራው ተገኝቶ እንደነበር የወጡት መረጃዎች ይጠቁማሉ። እንግዲህ አዲስ አበባ ዩኒቨርሲቲ በገባ ጊዜ በጣም በርካታ የሚባሉ ተማሪዎች፣ በጣም በርካታ የሚባሉ የዩኒቨርሲቲው አካላት በአዳራሽ ውስጥ ተገኝተው የሰይፉን ንግግሮች፣ የሰይፉን ሐሳቦች ሲሰሙ መቆየታቸው ነው የተነገረው። እንግዲህ ፕሮግራሙ ከተከናወነ በኋላ ታዲያ ሰይፉ ያልተጠበቀ ስጦታን ለተማሪዎቹ አበርክቷል። ምን ይሆን የሚለውን ደግሞ ከዝርዝሩ እንስማው። የአዲስ አበባ ዩኒቨርሲቲ የባህል ማዕከል ባዘጋጀው የ53ኛው ሳምንት መርሃ ግብር ላይ በክብር እንግድነት የቀረበው ታዋቂው የሚዲያ ባለሙያ ሰይፉ ፋንታሁን ለተማሪዎቹ ያልተጠበቀ ስጦታ አበርክቷል ይለናል መረጃው። ሰይፉ በዚህ መርሃ ግብር ላይ ለዘንድሮው የዩኒቨርሲቲ ተመራቂ ተማሪዎች የሚሆኑ 25 ሙሉ የሱፍ ልብሶችን
በስጦታ መልክ እንዳበረከተ ነው የተገለጸው። ታዋቂው የቪዲዮናም የሬዲዮ ፕሮግራሞች አዘጋጅና አቅራቢው ሰይፉ ፋንታሁን በአዲስ አበባ ዩኒቨርሲቲ የባህል ማዕከል እንግዳ ሆኖ በቀረበበት ወቅት ለተማሪዎቹም የላቀ ደግነቱን ነው አሳይቷል የተባለው። ሰይፉ ለዘንድሮ ተመራቂዎች 25 የሱፍ ልብሶችን ድጋፍ ሲያደርግ ታዲያ ይህም ተማሪዎቹ በምረቃቸው ደምቀው እንዲታዩ የሚያስችል ነው የተባለው። ይህ አይነቱ የበጎ አድራጎት ተግባር ለሰይፉ ፋንታሁን የመጀመሪያ ሳይሆን በጣም በርካታ የሚባሉ ስራዎችን ሰርቷል። ባለፉት 9 ተከታታይ ዓመታትም በአማካይ በየዓመቱ ለ40 ተማሪዎች የሱፍ ልብስ ሲያበረክት መቆየቱ እንዲሁ ተነግሯል። የሚዲያ ባለሙያው በየዓመቱ የሚያደርገው ይህ ድጋፉን በኢኮኖሚ አቅም ደካማ የሆኑ ተማሪዎችን የምረቃ ቀናቸውን በደስታ እንዲያሳልፉ ትልቅ እገዛ እያደረገ እንደሚገኝ ነው ይኸው መረጃ የሚጠቁመው። በነገራችን ላይ ሰይፉ የሚያደርጋቸው መልካም ስራዎች እንዲታወቁ የማይፈልግ ነገር ግን ከብዙ ሰዎች ጀርባ እጁ ያለበትና በመልካም ስራዎቹ የተወደደ ድንቅ ሰው መሆኑ ነው የሚመሰከርለት። በተለይ በቅርብ የሚያውቁት ጓደኞቹና ወዳጆቹ እንደሚሉት ብዙ ሰዎችን ያግዛል፣ ብዙ ሰዎችን ይረዳል። እንዲህ ግን በአደባባይ ይህን አድርጌያለሁ ብሎ ሲናገር አይደመጥም። እንዲያውም ፕሮግራሞቹ ላይ በተለይ ሰይፉ ሾው ላይ የሚቀርቡ ልዩ ልዩ እንግዶችን ለተመልካቾች እገዛ አድርጉላቸው ብሎ አካውንት ቁጥራቸውን ከማስተዋወቁ ቀደም ብሎ በግሉ እንትና እኮ ይሄንን ላከልህ፣ እንትና እኮ ይሄንን አደረገልህ ብሎ ነገር ግን ራሱ የሚያደርገውን መልካም ስራ እንደሚቀጥለው ነው የሚነገርለትና ሰይፉ በጣም ሊመሰገን የሚገባው ሊነገርለት የሚገባው ለብዙ ሰዎች የመልካምነት አርአያ ተደርጎ ሊወሰድ የሚችል ሰው ስለመሆኑ ነው የሚነገረው። ይሄንን መልካም ስራ ደግሞ ይሄንን ልዩ ስጦታ አሁንም በአዲስ አበባ ዩኒቨርሲቲ ደግሞታል። ከመረጃው ላይ እንደሰማችሁት እስከዛሬም በተደጋጋሚ በእንደዚህ አይነት በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ተመራቂ ተማሪዎችን ሱፍ በመግዛት ሙሉ ሱፍ በማልበስ ጥሩ ስራዎችን እየሰራ ይገኛል ማለት ነው። ስለ ሰይፉ የወጣው መረጃ ይሄንን ይመስላል። ደግሞ ተከታዩ መረጃ እናጋራችሁ። ድምፃዊ አህመድ ሁሴን ማንጁስ በቅርቡ ተከሰሰበት ስለተባለው ጉዳይ ምላሽ ሰጥቷል። ምላሹ ምንድነው የሚመስለው የሚለውን ደግሞ እንመለከታለን። እንደምታውቁት አህመድ ሁሴን ማንጁስ ተወልዶ ያደገው በወሏ ኮምቦልቻ ከተማ እንደሆነ ከዚህ ቀደም በተለያዩ ቃለመጠይቆች ላይ ሲናገር ተደምጧል። አስተዳደጉ ደግሞ እንደ አብዛኞቻችን ኢትዮጵያውያን በድሃ ቤተሰብ ውስጥ ስለሆነ ራሱን ለማኖር ራሱን ለማሻሻልና ህይወቱን ለመለወጥ በልጅነቱ በርካታ ስራዎችን ይሰራ ነበር። ከሁሉም በላይ ግን በሙዚቃ ህይወቱ ላይ መግፋት መቀጠልና ታላቅ ድምፃዊ መሆን የልጅነት ህልሙ ነበር። ቀስ በቀስ ታዲያ በክበባት በተለያዩ መንገዶች በሚያገኛቸው እድሎች ላይ የዘፈነ ኪነ ጥበባዊ ስራዎችን እያቀረበ ቆየ። በመጨረሻም በመቀሌ ከተማ በምሽት ክበቦች ላይ ተቀጥሮ ይሰራ ነበር። እዚያ በነበረበት ጊዜ ዝቅተኛ የሚባል ደሞዝ ቢያገኝም ነገር ግን የሙዚቃ ህይወቱን እንዲያሳድግና ወደ ተሻለ የህይወት ጉዞ እንዲያመራ እገዛ እንዳደረገለት ነው የሚናገረው። በመቀሌ በነገራችን ላይ ብዙ መስቀልቅሎችን አሳልፏል። ተከራይቶበት የነበረው ቤት ውስጥ የሚገርማቸው አጋጣሚ አከራይዋ በሌሊት የሚወጡ ሰው በመሆናቸው እሱ ደግሞ ማታ ሙዚቃ ስራዎቹን አቅርቦ ወደ ቤት ሲመለስ በሌሊት ሴትዮዋን ላለመረበሽ ሲል እዚያው ከምሽት ክበቡ ወጣ ብሎ ባለ ካፌ በር ላይ ተቀምጦ ያድር እንደነበረም ይናገራል። እንዲህ አይነት መሰል መስዋዕትነቶችን እየከፈለ ያደገ ወጣት ነው። በኋላ ግን ወደ ሙዚቃ ውድድሮች በመምጣት በኢትዮጵያን አይደል በባላገር አይደል ጥሩ ውጤቶችን እያስመዘገበ ቆየ። በመጨረሻ በፋና ላምሮት የሙዚቀኞች ወይም የድምፃውያን ውድድር ላይ ደግሞ አንደኛ በመሆን የ1 ሚሊዮን ብር ተሸላሚ ነበር በወቅቱ። ያ እድል ደግሞ በርካታ ሰዎችን እንዲተዋወቅና ወደ ሙዚቃው እንዲመጣ ትልቅ በር ከፈተለት። ከዚያ በኋላ እንደምታውቁት ብዙ ነጠላ ሙዚቃዎችን ለቋል። ባለፈው ደግሞ የሙዚቃ አልበሙንም ጭምር ለአድማጮቹ ማድረስ ችሏል ማለት ነው። ታዲያ ይህ ተወዳጅ ድምፃዊ በቅርቡ ግን ስሙ በተለያየ መንገድ ሲነሳ ቆይቷል ማለት ነው። አህመድ ማንጁስ በቅርቡ ይሰራበት በነበረው አንድ የምሽት ክበብ ላይ ከአንዲት ሴት ጋር ግጭት ተፈጥሮ ያ ግጭት ደግሞ ተካሮ ወደ ሕግም ጭምር እንደሄደ ነው መረጃዎች ሲጠቁሙ የነበረው። አንዳንድ ወሬዎችና መረጃዎች እንደሚጠቁሙት በማህበራዊ ሚዲያም ላይ ሲነገር እንደነበረው ከዚህች ልጅ ጋር በምሽቱ በነበረችው ወጣት የመድፈር ወንጀል ሙከራ አድርጓል በሚል
ስሙ በተደጋጋሚ ሲነሳ ነበር። በሌላ በኩል ደግሞ ልጅቷን በመደብደብ ወንጀል ተጠርጥሮ ፍርድ ቤት ቀረበ ተብሎ ነው መረጃው ሲነገር የነበረው። ታዲያ ሁለቱ አወዛጋቢ የሆኑ መረጃዎች እየተወሩ ባለበት ሁኔታ ውስጥ አህመድ ማንጁስ አሁን እውነታው ከኔ ጋር አለ በማለት ሌላ ምላሽ ሰጥቷል ማለት ነው። ምላሹን ደግሞ ስሙት። ባለፈው ሶሻል ሚዲያ ላይ ሲዘዋወር ስለነበረው ነገር ህግ የያዘው ጉዳይ ስለነበረ በፍጥነት ምላሽ ስላልሰጠውኝ ይቅርታ ጠይቃለሁ። ያው ህጉ ጨርሶ ምናምን ይምጣና እውነታውን ላስረዳ ብዬ ነው። ቲክታክ ላይ ሲዘዋወር የነበረው ነገርና አንዳንድ ቲክታከሮች ሲፖስቱት የነበረው ነገር ስለ መድፈር ምናምን ጉዳይ ነው። እዚህ ህግ ጋር ደግሞ የተጠየቁበት ጉዳይ ደግሞ ግጭት ነው የሚለው። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁኝ። ከዚህ በፊትም አረብ ሀገር ምናምን በሚል ነገር የተነሳ ነገር ነበረ። ያን ነገር ዝም ብዬ ቸል ብዬ ስራዬን ልስራ ብዬ ነበር የተውኩት። ግን አሁን ያን ነገር ዝም ስላልኩኝ ነው አሁን ሁለተኛ እንደዚህ አይነት ነገር የመጣብኝ። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ልጅ አይደለሁኝም። ህዝቡ ነው እዚህ ያደረሰኝ። ህዝቤን አከብራለሁ። እኔ ሴት እናት ናት ያሳደገችኝ፣ ሴት ልጆች አሉኝ እና እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁም። እሱን ለማሳወቅ ነው የመጣሁት። ድምፃዊው በልጅቷ ላይ የመደብደብ ወንጀል ከዚያም አለፍ አድርጎ ደግሞ የመድፈር ሙከራም ጭምር አድርጓል። ነገር ግን ልጅቷ በራሷ መንገድ ከቦታው አመልጣ ወደ ቤቷ ሄዳለች። ይህንን ሁሉ ነገር አድርጎባት ነገር ግን ፍርድ ቤት ላይ የተከሰሰበትና ስለሱ የተነገረው ነገር በመደብደብ ወንጀል ብቻ ነው። ይሄም ደግሞ ትክክል አይደለም የሚሉ አስተያየት ሰጪዎች በስፋት ሲሰሙ ነበር ማለት ነው። አሁን ደግሞ እንደሰማችሁት አህመድ እየመለሰ ያለው ምንድነው? በተለያዩ ማህበራዊ ሚዲያዎች ላይ እንደተነገረው በመድፈር ምናምን የተባለው ነገር ውሸት ነው፣ ፈጽሞ እንደዛ ማደርግ ሰው አይደለሁም የሚለውን ሐሳቡን ያስቀመጠው ማለት ነው። በዚሁ አጋጣሚ ደግሞ እንዳስተላለፈው ከሆነ ያለውን ነገር ለማጣራት እውነታውን ለማወቅ ከሁለቱም ወገን ያለውን ለማጣራት ሞክሩ። ዝም ብላችሁ ለተራ ነገር የሰውን ህይወት ከማመሰቃቀል ይልቅ አጣርታችሁ ምናምን ወደ እውነታው መታችሁ ብትፖስቱ ጥሩ ነበረ። በዚሁ አጋጣሚ ላደረጋችሁትም ሰዎች እንደዚህ ብላችሁ ለፖስታችሁትም ሰዎች ልቦና ይስጣችሁ እና የኢትዮጵያ ህዝብ እንዲያውቅ የሚፈልገው ነገር እኔ እንደዚህ አይነት ነገር ውስጥ የለውም። እንግዲህ በዚህ አይነት አከራካሪ መንገድ ጉዳዩ ተጧጡፎ ቀጥሏል ማለት ነው። በአህመድ ማንጁስ በኩል የተሰጠው ምላሽ ይሄ ነው። በሌላ በኩል ደግሞ በማህበራዊ ሚዲያ ላይ እየተነገረ የሰነበተው ቅድም ያልኳችሁ ነገር ነው። ከሁለቱም በኩል ያለውን በእንዲህ አይነት መንገድ አቀርበናል። አስከትለን ግን በቲክቶክ በኩል በጣም በርካታ ተከታዮችን ማፍራት ችላ በመጨረሻ ግን ህይወቷ ስለተቀጠፈችው ወጣት እንንገራችሁ። ቀደም ብዬ በመግቢያ ላይ እንደነገርኳችሁ በቲክቶክ በኩል ከ800 ሺህ በላይ ተከታዮችን ማፍራት ችላ በጣም በርካታ ስራዎችንም እየሰራች የቆየች ወጣት በድንገት ራሷን አጥፍታ መገኘቷ በጣም አነጋጋሪ ሆኗል። በማህበራዊ ሚዲያ ላይ እየተፈጠረ የሚገኘው ውዝግብም በስፋት በእንዲህ አይነት መንገድ እንደቀጠለ ነው ማለት ነው። ታዲያ ወጣቷ ምንድነው የገጠማት? ለምን ይሆን ራሷን ያጠፋችው የሚለውን በጣም አስገራሚና አሳዛኝ ክስተትና ታሪክ ነው የምንመለከተው እንድንማማርበት። እንግዲህ ወጣቷ ቦኒ ተብላ ነው የምትጠራው። በአፋን ኦሮሞ ቋንቋ በጣም በርካታ ቪዲዮዎችን በቲክቶክ በኩል ትለቃለች። ብዙ ተከታዮችንም ማፍራት ችላለች እንደነገርኳችሁ። በዚሁ በቲክቶክ በኩል ደግሞ ልዩ ልዩ ስራዎችን እየሰራች የግሏን ቢዝነስ ማህበራዊ ሚዲያ ላይ በማምጣት በማስተዋወቅ በርካታ ደንበኞችን እያገኘችና ህይወቷንም እየመራች የምትገኝ ሴት ናት። ቆንጆዬ ነገር አንተ ማለት ላይ እሷም ታምራለች፣ ግን ሞር በጣም ቆንጆ ነች። ዛሬ ታይ አታይብኝ እንዴ? አይደብርሽም እንዴ? ሁለቱም ቆንጆ ናቸው። ሁለቱም ቆንጆ ናቸው። አክቹሊ እሷ ትበልጣለች ነው። አይ እኔ አሳነካታኝ። እሷም በጣም ታምራለች፣ ግን ላይክ እሱም በጣም ቆንጆ ነው ለማለት ፈልጌ ነው። እሷ ትበልጣለች ግን እናመሰግናለን። አይ እሷም ታምራለች አክቹሊ እኮ ግን ራቼ ላይክ እሱም በጣም ቆንጆ ነው ለማለት። እንግዲህ እቺ ልጅ ከዚህ ማህበራዊ ሚዲያ ላይ ከመምጣቷ በፊት የራሷ ያሳለፈቻቸው የህይወት መስመሮች፣ የራሷ ፈተናዎች እንደሚያጋጥሟት እንደሚኖሯት ግልጽ ነው። ታዲያ እንግዲህ ይህንን ሁሉ ችግሯን ለመቅረፍ ህይወቷን ለመለወጥ ደግሞ እንደ አንድ አማራጭ አድርጋ የወሰደችው ማህበራዊ ሚዲያ ነው። ምክንያቱም ማህበራዊ ሚዲያ በርካታ ሰዎችን ህይወታቸውን የሚቀይር በአንድ ጊዜ ከታችኛው የህይወት ወለል አንስቶ ከፍ ወዳለም ጥሩ የሚባል ገቢ ሊያሸጋግር የሚችል አማራጭ እየሆነ በመምጣቱ ይህንን አማራጭ ለመጠቀም ነው እንግዲህ ይህንን ፕላትፎርም የተጠቀመችው የተቀላቀለችው ማለት ነው። በነገራችን ላይ ቦኒ ባለትዳርም እንደሆነች በቪዲዮቹና በተለያዩ ፎቶዎች ላይ ለመረዳት ችያለሁ። ወደ ኋላ መለስ ብዬ ስመለከት ማለት ነው።
ጆኒ ከሚል ወጣት ጋር የተለያዩ ቪዲዮዎችን ትለቃለች። ቬሎና ሱፋቸውንም ለብሰው ከዚህ ቀደም የሰርግ ስነ ስርዓታቸውን ሲያከናውኑ በመንገድ ላይ የነበረውን ሽርሽርም ጭምር የሰርግ ፕሮግራሞችን ከወጣቱ ጋር ተመልክቻለሁ። ስለዚህ ከዚህ ልጅ ጋር ነው የትዳር ህይወቷ የቀጠለው ማለት ነው። ጤናስጥልን ነብሮስጥልን እንደናችሁ ደህና ናችሁ? እኔ በጣም ደህና ነኝና ከባሌ ጋር የሆነ ትልቅ ቤት ተከራይተን ነበር። ከዛ ሶፋ ልንገዛ ፖሊስ መጣ። ቦታው ጠፋችበት ለባሌ እና አሁን ባሌ ሆቴል ስካይል ሆቴል ወሰደችና እዛ አረፍ ብለናል። እና ሶፋ ምናምን ፈርኒቸር ያላችሁ ሰዎች በውስጥ መስመር ሰላም በሉን፣ መተን እንወስዳለን። ወዳችኋለሁ። ታዲያ እቺ ልጅ በጣም ቁም ነገረኛ እንደሆነች ነው ጓደኞቿና ሌሎች በማህበራዊ ሚዲያ ላይ ስለሷ የሚናገሩ ሰዎችን የተመለከትኩት የተረዳሁት ማለት ነው። ሳቂታ ፍልቅልቅ የምትባል ወጣት እንደነበረችም ጭምር ነው እነዚህ መረጃዎች የሚጠቁሙት። ታዲያ ያላችሁ በትናንትናው ዕለት ህይወቷ ከማለፉ ቀደም ባሉ ሰዓታት ውስጥ አንድ ነገር አድርጋ ነበረ። በዚሁ በቲክቶክ ገጿ ላይ አሁን ላይ በሚሊዮን የሚቆጠሩ ተመልካቾችን ማግኘት የቻሉ 2 ቪዲዮዎችን ለቃለች በተከታታይ። እነዚህ ቪዲዮዎች ላይ ታለቅሳለች፣ እንባዋ ይረግፋል። በጣም የሚያሳዝኑ ቃላትን እየተጠቀመች ነው የምታወራው። እኔ አፋን ኦሮሞ ባልችልም ነገር ግን ይህንን ቋንቋ የሚችሉ ወዳጆቼ እንደነገሩኝ ከሆነና በመረጃዎችም ላይ እንደተመለከትኩት ከሆነ እንግዲህ ይሄው ልሰናበታችሁ፣ ቦታውን ልልቀቅላችሁ፣ እስከዛሬ ድረስ ደግሞ ያስቀየምኳችሁ ይቅርታ አድርጉልኝ፣ ለእናንተም ይቅርታ አድርጌላችኋለሁ፣ አሁን ደግሞ ቦታውን ልልቀቅላችሁ እያለ በጣም የሚያሳዝኑ ቃላትን ተጠቅማ ሐሳቧን ስታስተላልፍ እንደነበር ነው የተረዳሁት። ይሄው በዚህ ቪዲዮ ላይ እንደምትመለከቱት ናፊ ጉያናራ ጉያ በቆና ኮቲቲ የሮ ጋሪ ቀባዳ ጀቸን ቀቡ በቃ አናፍኩን ጉያ መዱማቲ ጉያን በቆና ኮ ሰረዳ እስንጃለዳ የሮ ጋሪ ቀባዳ። ቪዲዮ ላይ እንደምናየው በእጇ ገመድ ይዛለች፣ ታለቅሳለች፣ ታነባለች። በጣም የሚያሳዝን ፊት ነው እየተመለከትንባት የነበረው። ከዚያ በሁለተኛው ቪዲዮ ላይ ደግሞ ከጀርባዋ ገመዱን አንጠልጥላ እነዚህን በጣም የሚያሳዝኑ ሐሳቦቿን እያኖረች እያስቀመጠችና እያስተላለፈች ነው ቪዲዮን ቀርጻ ወደ ህዝብ የለቀቀችው ማለት ነው። እነዚህ ቪዲዮዎች ከተለቀቁ በኋላ ግን ወደ ምሽቱ አካባቢ ያልተጠበቀ በጣም የሚያሳዝን ነገር ተሰማ። እቺ ወጣት ህይወቷ አለፈ። ተሰናብታን ሄደች። አሁን ከ3 ሰዓት በፊት ፖስት አርጋ ነበር ቪዲዮ። አስከሬኗም ከሆስፒታል እየወጣ ነው የሚል መረጃ ተሰማ። በጣም የሚዘገንን በጣም የሚያሳዝንም ክስተት ነው። ታዲያ የብዙ ሰዎች ጥያቄ የነበረው እች ወጣት ለምንድነው ራሷን ያጠፋችው የሚለው ነው። በጣም የሚያሳዝን ታሪክ አለ። የሚገርማችሁ ነገር እች ልጅ ህይወቷ እንዲጠፋ የሆነበት ዋነኛ ምክንያት ከመረጃዎቹ እንደተረዳሁት በማህበራዊ ሚዲያ ላይ በዚሁ በኮሜንት ላይ በምትለቃቸው ቪዲዮዎች ስር የሚሰጡ ኮሜንቶች፣ አስተያየቶች ናቸው እቺ ልጅ ራሷን እንድታጠፋ ያደረጓት ነገሮች። ሰው የማይጠበቁ መልካም ያልሆኑ ለብዙ ሰዎች እንዲህ ህይወትን እስከ ማጥፋት ድረስ የሚያደርሱ ሰባሪ የሆኑ ቃላትን እየተጠቀሙ በኮሜንት ላይ እንደሚሰድቧት፣ እንደሚያስቀምጡ፣ ልቧን እንደሚሰብሯት ነው እንግዲህ ከዚሁ መረጃዎች ላይ የተረዳሁት ማለት ነው። ማህበራዊ ሚዲያ ቅድም ብያችኋለሁ በመግቢያ ላይ ማህበራዊ ሚዲያ በመልካም ነገር ከተጠቀምንበት ህይወታችንን የሚቀይር ብዙ መልካም ነገሮችን የምናደርግበት አይደለም ለራሳችን ህይወት ይቅርና ለሌሎችም ሰዎች ጭምር መድረስ የምንችልበትን አቅም የሚሰጠን የቤተሰቦቻችንንም ህይወት የሚለውጥ ከዚህ አልፎ ደግሞ እንደ ሀገርም ትልልቅ የሚባሉ ጉዳዮችን በመልካም መንገድ በመውሰድ ትልቅ የሆነ አበርክቶ ልናደርግበት የምንችልበት ፕላትፎርም ነው። እንዲህ ደግሞ በመጥፎ ነገር ከተጠቀምንበት ልክ እንደዚህ አደጋው የከፋ ከዚህ አልፎ የግለሰቦችን ህይወት የሚያጠፋ ሀገርንም ጭምር አደጋ ላይ ሊጥል የሚችል ከባድ ነቀርሳ መሆኑን
ልናውቅና ልንረዳ ይገባል። ብዙ ሰዎች እንግዲህ የተለያዩ ሰዎች ላይ ቪዲዮ ስር ላይ ገብተው አስተያየት ሲሰጡ እንደ ቀልድ ነው አስተያየቱን የሚያስቀምጡት። እንዲህ አይነት ከባድ ነገር ያመጣል ብለው አያስቡም። ምናልባት ቢያመጣም ግድ የለንም ብለው ነው መሰለኝ የከፉ አስተያየቶችን የሚሰጡ ሰዎች አሉ። በእያንዳንዱ እንቅስቃሴ ውስጥ በእያንዳንዱ ተጽዕኖ ፈጣሪነት ውስጥ የሚሄዱ ሰዎች ኮሜንት ላይ ብትገቡ እንዲህ አይነት የሚዘገኑ ነገሮችን ትመለከታላችሁ። በእነዚህ አይነት ነገሮች ጉዳይ ብዙ ጊዜ በተደጋጋሚ ቪዲዮዎችን ሰርችላችኋለሁ። የሚያመጡትን ተጽዕኖች የተለያዩ ታዋቂ ሰዎችን እንደ ምሳሌ በመጥቀስ ሳቀርብላችሁ ከርሜ ነበር። አሁን ያመጣው መዘዝ ደግሞ ከነዚህ ሁሉ የከፋ ክቡር የሆነውን የሰውን ሕይወት እስከ ማጥፋት ድረስ የደረሰ ከባድ ነገር እየፈጠሩ ነው ማለት ነው እነዚህ አስተያየቶች። እንግዲህ የዚች ወጣት ሕይወት መዳን ቢችል መትረፍ ቢችል በጣም መልካም ነበር። ነገር ግን አንድ ጊዜ አመልጣለች፣ አልፋለች። ከዚህ ክስተት ላይ ልንማር ግን ይገባል። ከዚህ በኋላ እንዲህ አይነት ነገሮች እንዳይደገሙ አንደኛ ነገር ኮሜንት የምንሰጥ ሰዎች የምንሰጠውን አስተያየት በልኩ ብናደርገው ምን አይነት ተጽዕኖ ሊኖረው ይችላል የሚለውን አስበን መስጠት እንዳለብን ከዚህ ታሪክ ልንማር እንችላለን። ከዚያ ባለፈ ግን አስፈላጊ ከሆነ አስተያየቱንም አለመስጠትም ይቻላል። ቪዲዮን አይቶ ማለፍ ይቻላል። ብዙ ነገሮችን ማድረግ ስለሚቻል በዛ መንገድ ብንጓዝ፣ ሌሎቻችን ደግሞ በማህበራዊ ሚዲያ ላይ ለተለያዩ ስራዎች ብቅ ስንል እንደዚህ አይነት አስተያየቶች ቢሰጡ እንኳን ጠንካራዎች መሆን እንዳለብን፣ እንደዚህ አይነት ሰዎች የሚሰጡትን አስተያየት ንቀን ማለፍ ያለብን እንጂ ራሳችን ላይ ጉዳት የሚያመጡ ነገሮችን እስከ ማድረስ መሄድ እንደሌለብን፣ አስፈላጊ ከሆነ ማህበራዊ ሚዲያን አለመጠቀም ወይ ደግሞ ቪዲዮ አለመፖስትም ይቻላል። በነገራችን ላይ በእርግጥም ህይወትን የሚለውጥ ጥሩ ነገር ቢሆንም እንኳን አለመጠቀም ግን ይቻላል። ምክንያቱም ከህይወት አይበልጥማ። ስለዚህ በድህነታችን በችግራችን ብንኖር ይሻላል ህይወታችን ከሚቀጠፍ። ሌላው የምንማረው ይሄንን ነው። ከዚህ በተጨማሪ ግን በማህበራዊ ሚዲያ ላይ ራሴን ላጠፋ ነው እንዲህ ልሆን ነው እያሉ በተለያየ መንገድ ሐሳባቸውን የሚያስቀምጡትን ሰዎች ልንደርስላቸው ብንችል ጥሩ ነው። ምክንያቱም አንዳንድ የሚቀልዱ ሰዎች ሊኖሩ ይችላሉ። ለቀልድ ብለው ራሴን ላጠፋ ነው የሚሉ ሰዎች ሊኖሩ ይችላሉ። የእውነት ግን ልክ እንደዚህ የሚያደርጉት ሰዎች ብዙ ናቸው። እቺ ልጅ ብቻ ሳትሆን ከዚህ በፊትም ብዙ ሰዎች እንዲህ የስንብት ደብዳቤዎችን የስንብት ቪዲዮዎችን ሰርተው የሞቱ ሰዎችን ስለምናውቅ አስፈላጊ የተባለውን ክትትል ልናደርግላቸው ይገባል። በተለይ ለእንደዚህ አይነት ሰዎች ቅርብ የሆኑ አካላት እንደዚህ አይነቱን መልካም ነገር ማድረግ ይጠበቅባቸዋል። እነዚህን ዋና ዋና ነጥቦች እንማርባቸዋለን። በነገራችን ላይ ቀደም ብዬም እንዳልኳችሁ እች ወጣት ብቻ አይደለችም በእንደዚህ አይነት መንገድ ህይወቷ ያለፈው። ከዚህ ቀደምም አንዲት የ13 ዓመት ታዳጊ በእንደዚህ አይነት አስቀያሚ ነገር ህይወቷ እንዳለፈ በመረጃ አስደግፈን ነግራናችሁ ነበር፣ ከቢቢሲ በተገኘው መረጃ መሰረት ማለት ነው። ስለዚህ ታዳጊ ልጅ ደግሞ ከዚህ ቀደም የሰራነውን ቪዲዮ ተመልክተነው እንምጣና ስለ ጉዳዩ ሐሳባችንን እንቀጥላለን። ቲክቶክ ምክንያት ልጄን አጣኋት የሚሉትን አባት የሚመለከት ነው። ልጃቸው ፊዮሬላ ነብዩ ተብላ ትጠራለች። የ13 ዓመት ታዳጊ እንደነበረችም ነው መረጃው የሚጠቁመው። የዚህን ዝርዝር ሁኔታ ቢቢሲ አስነብቦናል። ልደቷ ጥቂት የሚባል ሳምንታት ብቻ የቀረው በመሆኑ ወደ አሜሪካን ሀገር ሄዳ እንድታከብር ቤተሰቦቿ ፈቃድ ሰጥተው ዝግጅት እያደረጉ ነበር። ዝግጅቱም ተጠናቆ ከእህት ከወንድሞቿ ጋር በደስታ እየኖረች ነበረ። ቤተሰቦቿ ጋር ያላት ግንኙነት ጥሩ እንደነበርም አቶ ነብዩ ይናገራሉ። አባቷ ፊዮሬላ በጣም በሚያስገርመው ወደ ውጭ ሀገራት በምትሄድበት ጊዜ ከአባቷ ጎን ነበር የምትቀመጠውና በዚህም ምክንያት ረዳት አብራሪ በማለት አባት በቀልድ መልክ ስለነበረው ጊዜ ያስታውሳሉ። አባቷ ሲናገሩ በእኔ በኩል ምንም አይነት ምልክት አላየሁም፣ ይህ ነገር ይመጣል ብዬም አልጠበኩም፣ አልጠረጠርኩም ነበር በማለት ልጅቷ ራሷ ላይ የወሰነችበትን ውሳኔ ሳይጠብቁት የተፈጠረ ክስተት ስለመሆኑ ያስረዳሉ። ፊዮሬላ የልጆቼ ሁሉ ሰብሳቢ ናት በማለት አባት ይመሰክራሉ። እሷ ልጄ ብቻ አልነበረችም፣ የቅርብ ጓደኛዬም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበር በማለት ነው አባት የሚያስታውሱት። አስተማሪዎች ብሩህና ተወዳጅ እንደሆነችም ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች ሲሉም ይገልጻሉ። እንደ አባቷ ገለጻ ከሆነም ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ብልህ፣ ጥንቁቅ፣ ገንዘብ የማታባክን
አዋቂና መካሪም ነበረች ሲሉም ተናግረዋል። እቺ ታዳጊ ታዲያ የአባቷን ፈለግ ተከትላ ወደ ንግዱ ዓለም ተቀላቅላ የመስራት የማደግ ሐሳብ እንደነበራት የሚገለጽ ነው። ነገር ግን ይህ ህልሟ ባጭሩ እንደተቀጨ ነው የተገነዘብ ነው። አባቷ እንግዲህ ሲናገሩ ልጄ ህይወቷ ካለፈ በኋላ ያስጨንቃት የነበረ አንድ ነገር እንደነበር ነው የተገነዘብኩት ሲሉ ተናግረዋል። ፊዮሬላ ህይወቷ ከማለፉ ቀደም ባሉት ወራት ላይ የሰውነት ክብደቷ እየጨመረ መጣ። እንደነገርናችሁ በመግቢያችን ላይ የ13 ዓመት ታዳጊ ናት ይቺ ልጅ። ይህ ዕድሜ ደግሞ እንደምታውቁት ጉርምስና የሚጀምርበት ጊዜ በመሆኑ የሷም እንደማንኛውም ታዳጊ የትኛውም ልጅ ላይ እንደሚያጋጥመው ሁሉ የተወሰነ የሰውነት ክብደት መጨመር ተፈጥሮ ነበር። ያ በወንዶች ላይ የድምጽ መጎርነን፣ የትከሻ መስፋት ምናምን መሰል የጉርምስና ምልክቶች አሉ። በሴት ላይ ደግሞ የጡት ማጎጥቆጥ የሚባለው የዳሌ መስፋት ምናምን የሚባሉ ለውጦች ከተፈጥሮ ጋር የሚገናኝ ስለሆነ ይፈጠራሉ። ከዚህ ጋር ተገናኝቶ ደግሞ ክብደትም ይጨምራል፣ ቁመትም ይጨምራል። ይህ የታወቀ የሚጠበቅ ነገር ነው። ነገር ግን ይህ አይደለም ችግሩ። ከሰውነት ክብደቷ ጋር ተገናኝቶ ግን የመጡባት ሌሎች ከባድ ችግሮች ነበሩ። ትምህርት ቤት በምትሄድበት ጊዜ ከዚያ ውጭ በበይነ መረብ በምትለቃቸው ፎቶዎችና ቪዲዮዎች ላይ የማፌዝ አይነት ስሜት ያላቸው በጓደኞቿና በሌሎች ሰዎች መከሰት ይጀምራሉ። ጓደኞቿ ህይወቷ ካለፈ በኋላ ለአባቷ እንደተናገሩት ከሆነ ቲክቶክን የመሳሰሉ ማህበራዊ ሚዲያዎችን ጨምሮ በአካል ጭምር ፊዮሬላን በውፍረቷ ምክንያት የሚሳለቁባት እንደነበሩ ይነገራቸዋል። ይህንንም ካለፈ በኋላ ነው የሰማሁት ይላሉ አባት። እየዋለ ሲያደር ይህ ጉዳይ በራስ መተማመኗን እየሸረሸረው ይመጣል። ፊዮሬላ ጉዳዩ ምቾት እንዳልሰጣት ለእህቶቿና ለጓደኞቿ ተናግራ ነበር። ክብደት እየጨመርኩ ነው፣ ራሴን አልወደድኩትም ብላለች። ነገር ግን ትኩረት የሰጠችው ነገር እንዳይመስልም ታደርግ ነበርም። ያመረረች እንዳይመስላቸው በማሰብም በፍጥነት ጉዳዩንም ለማለዘብ ትሞክር ነበር ተብሏል። እየቀለድኩ ነው ስትል ጉዳዩንም ታረጋጋ ነበርም። በኋላ ላይ ግን ራሷን ስለማጥፋትም ጭምር የነገረቻቸው ጓደኞቿ እንደነበሩ መረጃዎች ይጠቁማሉ። ራሷን ለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነው የምታሳየው። ጓደኞቿ በቁም ነገር እያወራችም ስለመሆኑ አላወቁም ነበር። በመጨረሻዎቹ ቀናት ላይ የፊዮሬላ ባህሪ ቀስ በቀስ መለወጥ ጀመረ። ከእህቷ ጋር የምታድርበትን መኝታ ቤት ቀይራ ሌላ ክፍል ገባች። አያቷ አልነበሩምና የእሳቸውን ክፍል ማደሪያ አደረገች። በሯ ሁሌም እንደተቆለፈ ነበር። ለምን ክፍል እንደቀየረች ስትጠየቅም ምላሽም አላጣችም። አልጋው የበለጠ ምቹ ነው ስትል ነበር የተናገረችው። በሩንስ ለምን ትቆልፊያለች ተብላ ስትጠየቅ ደግሞ ሰው ቢገባስ ነበር ምላሿ። ራሷን ልታጠፋ ነው ብሎ የጠረጠረ ሰው አልነበረም። የመጨረሻዎቹ ቀናት ለፊዮሬላ ለቤተሰቦቿም የተለመደው አይነት ነበረም። ጠዋት አባቷ ጎልፍ ለመጫወት ሲወጡ እንደተለመደው ሳም አድርጋቸው በሁል ጊዜ ፈገግታዋ መልካም ቀን ብላ ነበር የተለያዩት። ለራትም ስቴክ እንዲሰራላት ጠየቀች። እንደፈለገችው ሆኖም ተዘጋጀላት። የተለመደው ራት ተበላ። ሳቅና ፈገግታ ከፊቷ አልተለየም ነበር። ስልክ አብዝተሻል፣ ክፍል መቆለፍም ጀምረሻል፣ እንነጋገራለን ብለው ቀጠሮ ይዘው ተለያዩ። ሁለቱም ወደ መኝታ ክፍላቸው አመሩ። ምንም የተለየ ምልክት አላዩም ነበር። ሰኞ ጠዋት ሁሉም ነገር ተለወጠ። አቶ ነብዩ የሕክምና ቀጠሮ ስለነበራቸው አርብ ወደ አሜሪካን ሀገር ለመሄድ እየተዘጋጁ ነበር። ሰኞ ሀገር ውስጥ ሌላ ቀጠሮ ነበራቸው። ታዲያ እሳቸው ጠዋት ብዙ ጊዜ በቤት ያሳልፋሉ። ዛሬ የተለየ የሚያደርገው ነገር ቀደም ብለው መነሳታቸው ነው። ፊዮሬላ ግን እንደተለመደው በማለዳ አልነቃችም። አባትም ቀስቅሷት ሳይሉ ራሳቸው ሄደው በሯን ማንኳኳት ጀመሩ። መልስ ሊሰጥ አልቻለም። በማላውቀው ምክንያት ሰውነቴ ትንሽ ተረበሸ ይላሉ አቶ ነብዩ። አንደኛው በር በመዘጋቱና ምላሽ በማጣቴ የክፍሉን ሌላኛውን በር ተጠቅሜ ገባሁ ሲሉ ይናገራሉ። ፊዮሬላ ግን ራሷን አጥፍታለች። ተሰቅላ ነበር ያገኘኋት ይላሉ አባት። ቤተሰብ ተሰባሰበ። ሐኪምና አምቡላንስም ተጠራ። ፊዮሬላ ወደ ሆስፒታል ተወሰደች፣ ግን ዘግይተው ነበር። በጣም የሚያሳዝን ታሪክ ነው። እንደዚህ አይነት ችግሮች በተለያዩ ትምህርት ቤቶች ላይ እየተከሰቱ ስለመሆኑ ነው ያገኘናቸው መረጃዎች የሚጠቁሙትና ከዚህ አንጻር ትምህርት ቤቶች፣ ወላጆች እንዲሁም ደግሞ ከህፃናት ጋር በተገናኘ ይመለከተናል የሚሉ አካላትና ተቋማት በሙሉ ከፍተኛ ትኩረት ሊያደርጉበት የሚገባ ጉዳይ ነው። በነገራችን ላይ የዚች ታዳጊ ቤተሰቦች ብዙ ሰዎች የማያደርጉትን ነገር አድርገዋል። ይኸውም ጉዳዩ ይፋ እንዲሆንና ስለዚህ ነገር በሌሎች ህፃናት እንዳይከሰት
ጥንቃቄ ሊደረግ እንደሚገባ ከዚህ ትምህርት ሊወሰድ እንደሚገባ በማሰብ ቁም ነገር ያለው መልእክታቸውን አስተላልፏል። የህፃኗ መታሰቢያ ተብሎ የብስክሌት ውድድርና ሌሎችም መሰል ነገሮች ተጀምረዋል። ከዚያ ውጪ የስነ ልቦና ባለሙያዎችም ተማሪዎቻቸውን እንዲያነቃቁ ያደረጉ ትምህርት ቤቶችም እንዳሉ ነው እየተሰማ የሚገኘው። ፈጣሪ ከእንደዚህ አይነቱ አሳዛኝ ክስተት ይጠብቀን ለማለት እንወዳለን። በቦኒም ይሁን በዚህኛው በ13 ዓመት ታዳጊ ላይ የተፈጠሩትን በጣም የሚያሳዝኑ ክስተቶችን ተመልክተናል። በማህበራዊ ሚዲያ ላይ በሚሰነዘሩ አስነዋሪ ቃላትና አስተያየቶች የተነሳ ነው እንዲህ አይነት ነገሮች እየተፈጠሩ የሚገኘውና ጥንቃቄ እናድርግ፣ እንማርበት ለማለት ነው እንዲህ ያቀርብንላችሁ ማለት ነው ይሄንን መረጃ። ስለዚህ የሞቱትን ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናት ይስጥልን። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም ነው የምናመሰግናችሁ። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እንዲህ እየዳሰሰ የሚያቀርብላችሁ። ዛሬም እነዚህን ወቅታዊና አነጋጋሪ ክስተቶችን አንስተናል። ከታሪኮቹ ብዙ ቁም ነገሮችን እንዳገኛችሁ ደግሞ ባለሙሉ ተስፋ ነን። ጌታቸው በላይ እንደተለመደው አብሬያችሁ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየትም እንዲሁ ካላችሁ ደግሞ በኮሜንት መስጫው ላይ አስቀምጡልን። በሚቀጥለው በሌሎች መሰናዶዎች እንደገና እንገናኛለን። እስከዚያ ሰላም ቆዩልን።